ልጅ በወለድኩ ነበር። እነዛ ደግሞ ሚስቶች የተባሉት እነማን ናቸው? ከጀነት የሚገኙ ቢዩቲፉል ወይም ደግሞ ቆነጃጅት አይናቸው ጎላ ጎላ ያለ ሁር አላይኖችና ምኖች ናቸው? ኤንጅልስ መላይካዎች ናቸው። ከነዛ ይዤ ጊዜ ማሳለፊያ አድርጌ ሚስትን ይዤ ልጅ ወልጄ ያለ አላህ ይናገራል። ሚስትና ልጅን መያዝ እንደምንቆጠረው እንደ ጊዜ ማሳለፊያ መጫወቻ ቆጥሮ እንደዚህ ይላል። በዚህ መሰረት እነዚህ መላእክት የተባሉት ምንድን ናቸው? ቢዩቲፉል ሁር አላይን የተባሉት ኦፍኮርስ ሴቶች ናቸው። ግልጽ ነው። ሙስሊም ወንዶች በጀነት ሄደው የሚደሰቱባቸው ሁር አላይኖች ሴቶች እንደሆኑ ይታወቃል። እዚህ ጋር ደግሞ ከነዚህ ጋር ማን እንደመራ አብረው ኤንጅልስ፣ በእስልምና መላእክቶችም ሴት ናቸው። መላእክቶችም ሴት ናቸው በእስልምና። አላህ ምን አለ? ልጅ መውለድ ብፈልግ ኖሮ ከነዚህ ከሁር አላይኖችና ከመላእክቶች ይዤ ልጅን እወልድ ነበረ ብሎ ተናገረ። እና አልፈልግም አሁን አጭብጭቤ ሰርግ ደግሼ ላገባ እንደ ይላል። አሁን ምንድን ነው የምትለው? አሁን እዚህ ቦታ አጨብጭቤ ሰርግ ደግሼ ላግባ ይላል። ደስ ይላል። እኔስ አለ ፈለገው ጥያቄ የለም። አንተና ስኩ ይታዝባል እዚህ የሚፋተሉት ማለት ነው። ቢንት 35ኛውን ሱራ እንደ ክፈትልኝ እንትና ቢንት አላህ ከራሱ ዘንድ መጫወቻን ሴት አጋርዞ ልጅ ሊወልድ እንደሚችል ግን ስላልፈለገ አልወለደም። መፍቱን ያናንተ አምላክስ ወይም እግዚአብሔር ወይም የስላሴ ምናምን ማግባት ማውለድ ይችላሉ እንዴ? በእንትኑ የለህም? በአፖ የለም? በሞባይሉ ክፈትልኝ አንዴ። ያኛው የለም? ወደ አማርኛ እንትን የሚለው ኦኬ፣ ከፋት ወደዚህ አስጠጋልኝ። ብዙም አይታየኝም። 35ኛው ሱራ ምን ተብሎ ይጠራል? እህታችን ማን ነበር ስምሽ? አይሻ ምን 35ኛውን ሱራ አንብቢ ውስቲ። ቢስሚላህ ረህማን ረሂም ይላል። ምን ይላል? አሁን ከላይ እንትን ባቡን አንብቢው። ከላይ ያለውን ከባቡ ቀጥሎ እንትኑ ላይ ያለውን 35 የሚለው ሱረቱል ፋቲሃ ይላል። ምንድን ነው? ኧረ ፋቲሃ አይደለም፣ ሱረቱል ፈጢር የፈጣሪዋ ምዕራፍ። ፈጣሪዋ ማለት ወንድ ነው ሴት ነው? ፈጣሪዋ ወንድ ነው ሴት ነው? ፈጣሪ ከሆነ ወንድ ነው። ፈጣሪዋ ተሆነ ቁርአን ውስጥ ይኸውልሽ ሴት ፈጣሪም አለች አላህ ዘንድ። ፈጣሪ አይልም አንተ ፈጣሪ ሆነ። አሁን ተሻክኮ ወደ ሌላ እየወሰድክ ነው እንጂ ይሄ ነገር ምንም እንትን የሆነ ነገር አይደለም። እሺ አንተ የሚላስክ እኮ ነገር እያዛለች ወላሂ የሚታወራ ነገር አስታወሳ አውራ። አይሻ ጀስ ሪድ ኢት እኔን ተይኝና አንብቢው። እሺ የምን ምዕራፍ ይላል? ኮፒሊንክ በደንብ አድርጉት እስኪ። በጣም እያስቸገረኝ ነው፣ እንትን እየመጣብኝ ነው። ኤኒዌይስ የፈጣሪዋ ምዕራፍ ይላል እህታችን አይሻ። ቤቢ ጥያቄ ካለሽ ጠይቅ። ይላል። ፈጣሪዋ ማለት ሴት ነው ወንድ ነው? ፈጣሪ ወንድም የሆነ ሴቱ ምን አውቃለሁ? ምን አንተ ለምን እንደዚህ ተጠይቃለህ? ይሄ እያወቅሁ ለምን ነው የሚጠይቀው? ይሄ ነገር አላህ እኔ ዘንድ ሚስት ይዤ አጫውቻት እሷን ተዛ ልጅ እወልድበታለሁ ያለው ሜቢ ችኛዋ ልትሆን ትችላለች። ፈጣሪዋ የተባለችው ባይዘወኝ እኔ እዚህ ጋር ለማናገር ኡስታዝ አይደለሁም። እኔ ሊጠይቅ ነበር የመጣሁት ማለት ነው። ጥያቄ መጠየቅ ይችላለሁ ወይስ አልችልም? ቀጥይ። እሺ የእናንተ እግዚአብሔር ይወልዳል? መውለድ ማለት ምን ማለት ነው? አሁን አንተ እኔን እንደጠየቅ ማለት ነው። ያኔ ማግባት ከፈለጋ ማግባት እንዲህ ያለበት ምናምን ያለ አይደለ? እንደዚህ አይነት የለም በእግዚአብሔር ዘንድ። ምክንያቱም አላህ ነው እሱን የሚያውቀው እንጂ መውለድ ሲባል አላህ የሚያውቀው ምን መሰለሽ፣ ልጅ ሚስት አግብቶ መውለድን ስለሚረዳ። እኛ ግን ይኸውልሽው ኢየሱስ
የአብ ልጅም ነው ስንል ወይንም ደግሞ አብ አባቴ ነው ሲል የባህሪ ልጁ ነው። ልክ አላህ ባህሪያቶች አሉት እንደምትሉት፣ ሲፋቶች አሉት እንደምትሉት፣ ኢየሱስ ደግሞ አስቀድሞ ቃል ነበር በስጋ ከመገለጡ በፊት። ኢየሱስ ስንል የስጋዌ ስሙ ነው። አስቀድሞ ቃል ነበር። ያ ቃሉ ደግሞ የእግዚአብሔር ቃል ይባላል። ቃሉ ከአብ የሚወጣ ከዛ ከእግዚአብሔር የሚወጣ ነው እና ባህሪው ነው። ያ ደግሞ ከሱ የሚወጣ ምን ብለን እንጠራዋለን? ልጁ፣ ከሱ የሚወለድ ከሱ የተገኘ ስለሆነ ልጅ ብለን እንጠራዋለን ማለት ነው። ለምሳሌ አይ ቲንክ መዝሙረ ዳዊት እንደማይወልድም ታውቃላችሁ። ግን አላህ ማውለድ ከፈለገ ይወልዳል። አላህ ከፈለገ በሚስት አግብቶ እንደኔ ማለት ነው የሚወልደው። እንዴት ነው? በወሲብ ነው የሚወልደው፣ በወሲብ ማለት ነው። ምክንያቱም እንደዚህ ከሆነ ማለት ነው የእናንተ እግዚአብሔር ነው ማርያምን ያስረገዛት ሊባል እስኪ በእናንተ አስተሳሰብ ማለት ነው። መውለድ ከሚችል ከሆነ ኢየሱስ የእግዚአብሔር ልጅ ከሆነ የማርያም ጋር አብሮት የተኛ ኢየሱስ ነበር፣ አምላክ ነበር። ተረጋጊ እህታችን ተረጋጊ። ይህንን የሚለው የእናንተ ቁርአን ነው። ሜርያምን ያስረገዛት ብልቷ ውስጥ መንፈሱን የነፋው የእናንተ ነው። ክፈትላት 12ኛው ያለ መጨረሻ በሰማይ የሆነ ላሊስ መሐመድ እያንጠባጠበ እንደሚችሉ የእናንተ እግዚአብሔር ሆናል እያንጠባጠባ ማርያምን ያስረገዛት። አይሻ ሱረቱ አልአንቢያ ፕሊስ እያንጠባጠበ ምናምን ካልሽ ብልግና ነው። ምንድን ነው እሱ? ስለማንጠባጠብ ካወራሽ የምትናገር ከሆነ እሱ እያስወጣት ሱረቱ አልአንቢያ ላይ ያለው 104 ላይ ተፈሰረ። ፕሊስ አላህ ግን መውለድ ይችላል። ፕሊስ ተረጋጊ። እኛ እኮ ልሸው የእኛ እንደዚህ አይነት ባህሪ እንዳሌለው ከመጽሐፋችን እናሳይሻለን። ልጅ ስንል እኛ ምን እያልን ነው? አላህ ደግሞ ልጅ ብሎ ሲል ምን እያለ ነው የሚለውን እኮ ልዩነቱን እያሳየንሽ ነው። የእናንተ ልጅ ሲል ምን እያለ ነው? ሜርያምን ያነሳሽው ማዕፀን ውስጥ የነፋው አላህ ነው። ማዕፀን ውስጥ የሚነፋ ከሆነ ደግሞ በምንድን ነው የነፋው? እሱ ሌላ ጉዳይ ስለሚሆን ማለት ነው። መንፋት ራሱ ቃሉ ትንሽ ከበድ ስለሚል የኢምራን ልጅ ሜርያምን ወላሂ ከአንተ ጋር እስካሁን ማውራት ራሱ በጣም እያቆጣኝ ነው። በጣም ነው የምታስጠሉኝ። አላህ ቀልብ ስጣችሁ ብስታወዳቸው አዳምጪ። ኤኒዌይስ ሜርያም ውስጥ ብልቷ ውስጥ የነፋው አላህ ነው። እንደዚህ አይነት አስተሳሰብ ያላችሁ ከብልት ጋር ከግንኙነት ጋር ያለውን ከማን ጋር ጨርሱ? ከአላህ ጋር ጨርሱ። አላህም ልጅ ሲባል በምን ስለሚያስብ? ከጾታ ጋር ስለሚያስብ። እኛ የፈጣሪ ልጆች ነን ስንል ወይንም ደግሞ ኢየሱስ የአብ ልጅ ነው ስንል ስለኛ ሲነገር የጸጋ ልጅነት ዮሐንስ ወንጌል ምዕራፍ 1 ቁጥር 11 አካባቢ ያውጣልኝ 11-12 አካባቢ እኛ የጸጋ ልጆች ነን። ነገር ግን አላህ ልጅ ከተባለ በምንድን ነው የሚያውቀው? ነሰሰርሊ በጾታ ብቻ ነው የሚያውቀው። እኛ ልጅነት በአንድ በኩል ብቻ ነው የሚገኘው፣ በጾታ ወሲብ ተደርጎ ብቻ ነው የሚገኘው ብለን አናምንም። አላህ እንደዛ ስላመነ እኮ ነው ችግር የመጣባችሁ እናንተ ጋር። እኛ ራሳችን የእግዚአብሔር ልጆች ተብለን እንጠራለን። የእግዚአብሔር ልጆች ስንባል አላህ እንደሚያስበው ለምንድን ነው አባት ማይሆናችሁ ሲባል እኔ ሚስት ሳይኖረኝ እንዴት ልጅ ሆናችኋለሁ ልጆች ትሆናላችሁ እንደሚለው አይደለም። ወደ ገዛ ወገኖቹ መጣ። ለተቀበሉት ግን ምን ይላል? በስሙ ለሚያምኑ ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ከተቀበላችሁት እግዚአብሔርን ምን ትሆናላችሁ? ልጆች ተብላችሁ ትጠራላችሁ። ሮሜ ምዕራፍ 8 ቁጥር 15 እስከ 17 ላይ እንደሚናገረው ማለት ነው። አባት ብለን የምንጮህበት የምንጠራበትንም ስልጣን እንደተሰጠን ይናገራል። ይህንን ያገኘነው ግን በምንድን ነው? እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም ይላል። አንቺ ልክ አላ እንደዛ ነገር እንደምታስቢው አይደለም። ከስጋና ከደም አይደለም፣ ከሰውኛ አስተሳሰብ አይደለም። የእግዚአብሔር ልጅ ነን ስንል ማለት ነው። አብራ ከእግዚአብሔር ስናገኝ በተጠምቀን ልጅነት ስናገኝ የእግዚአብሔር ልጆች ተብለን እንጠራለን። ኢየሱስ ግን የእግዚአብሔር ልጅ ነው፣ ወልድ የአብ ልጅ ነው ስንል ዕብራውያን ምዕራፍ 1 ቁጥር 2 አይ ቲንክ ቁጥር 2 ወይም 3 ላይ የባህሪው ልጅ ነው። ባህሪው ደግሞ ኢተርናል የሆነ አብሮት ያለ ነው። ከሱ የሚገኝ ነገር ግን አብሮት ያለ ዘመን መቀዳደም አብሮት ያለ ነው። ሁሉን ወራሽ ባደረገው ይላል። ደግሞም ዓለማትን በፈጠረበት በልጁ
በዚህ ዘመን መጨረሻ ለእኛ ተናገረ። እርሱ የክብሩ መንጸባረቅና የባህሪው የባህሪው ምንድን ነው? የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ ይላል። የባህሪው ምሳሌ ከሆነ ያ ባህሪው ደግሞ ምንድን ነው? አብሮት ያለ ዘላለማዊ ነው። ስለዚህ ቃሉ ነው። ቃሉም ልጅ ብለን እንጠራዋለን። እንዳላ በወሲብ አስተሳሰብ እዛችሁ አትምጡ። አላህ ልጅ የሌለው ወሲብ ለማድረግ ሚስት ስለሚያስፈልገው ነው። ቁርአናችሁ ስለሚል ነው። ሞዴሬተር ሜቢ እንትን ካለ አስገባ። ክርስቲያን ሙስሊም ካለ እኔ እየሰራልኝ አይደለም። ታወራ ነበር ብያለሁ ነበር። ይከፍታል አንተ አሁን ትንሽ እምቢ ያለ አሁን ደግሞ ቆይ ቃል ሞክር። እስከዛ ኮፒ ሊንክ እያደረጋችሁ እስከዛ 2000 ምናምን ሰው አለ። ኮፒ ሊንክ አድርጉ። ኦኬ ቆይ ባንድ ቶሎ ላስገባ። አስገብቻለሁ። እስከዛ ላስገባ ከሰራ ሌሎች ነው። ማነው የገባው? ሰላም ብያለሁ። ሳሚ ቃል መሐመድ ይላል። መሐመድ ስሜን ማን አልከው? መሐመድ ብለህ ጥራኝ። መሐመድ እንኳን ደህና መጣችሁ። ማን አልክ? ስሜን መሐመድ። የክርስቶስን ስዕለት አምኖ ስሜን ማን ብለህ ጥራኝ አልኩ? መሐመድ ብለህ ጥራኝ። መቼም ስሜ መሐመድ ነው እያልከኝ አበበ ብዬ አልጠራህ። ለውይይት ቀርቦ ስሜ መሐመድ ነው ካለኝ በኋላ አይ ስምህ ጫላ ነው ብዬ አልከራከር። አቤት የእስልምና እውቀት እኮ! ኢማጅን የክርስቶስን ስዕለት አምኖ ስሜ ማን ብለህ ጥራኝ አለው። መሐመድ አለኝ። መሐመድ ብሎ ጠራ። ወይኔ አስባችሁታል? ሄዳችሁ የሆነን ሰው እየሄዳችሁ ታዋቃችሁ፣ ማን ነው ስማችሁ ሲላችሁ አበበ ነው ትሉታላችሁ። አይ ጫላ ነው ስምህ ሲልህ ይህ ሰውዬ በቃ ዝም ብሎ የመጨቃጨቅ ሙከራ የሌለበት በስተቀር ምን አይነት አርጉመንት ሊሰራ ነው? ከዛ በኋላ አበበ ብላችሁት ኖ ጫላ ነው እያለ ሊከራከራችሁ የሚችለው እና ይመቻችሁ። ኤኒዌይስ መሐመድ ማን የገባ ሰው አለ? ሌላ አራት አስገብቼ ላሉ ገስቱ እምቢ ስለሚል በየተራ ያወሩ እያረጉ ገስቱ እምቢ ስለሚያስቸግር ነው። ማማ ገባ አይታየኝም፣ ለእኔ ጨለማ ነው የሚታየኝ። አብዲ ገብቷል። አብዱኪ ገብቷል። አያም ሙስሊም የሚል አካውንት ገብቷል። መሐመድ ገብቷል። መሐመድ አለ? መሐመድ የለም። እሺ መሐመድን አስወርደዋል። እና አብዲ ቀጥልሻ። አብዲ ከማል ያላችሁ አይካንሱ ጋይስ። አንድ በጣም ከስር የሚሳደብ ልጅ አለ እና በተደጋጋሚ ፖስት እያደረገ ስለሆነ ብሎክ አድርጉት። ማን ነበር? ማጀስቲ ምናምን የሚል ነሆነ ብሎክ አድርጉት። እንደ ሀሰተኛው ነብዩ እየዘባረቀ ነው። ብሎክ አድርጉት። ሚዩት ይሻላል፣ ቢማሩ ይሻላል። እዚሁ ቁጭ ብለው ከሚሳደቡ ሚዩት ብቻ እናደርገዋለን። ሚዩት አድርጉት። ካያ አይሽ አብዲ ከማል አለ? ሰላም ሰላም፣ እንደት ናቸው? ሰላም እንዴት ነው? እንኳን ደህና መጣ አሎ። ወንድ ለወንድ መጋባት ይቻላል ይላል መጽሐፍ ቅዱስ። ኢየሱስ አስተምሯል። ምን ትላለህ? ማንኛው ነው እያወራለሁ? ከፍ አድርገው። አምላክ ወንድ ለወንድ ማለት ነው፣ ሴት ለሴት መጋባት ይቻላል ብሎ አስተምሯል በተግባር። ቆይ ምን ትላለህ? ታስወጡት። ክፈተው ማስረጃ ነው። መሐመድ የሞተ ሬሳ
እንደሚወስብ አሳያለሁ። ክፈት ማስረጃ። እኔ እያልኩ ይኸው ልዩነታችን እኔ እያልኩ ያለሁት አምላክህ ነው። አምላክ ታውቃለህ? ሙሐመድ አላህንም እንደሚወስብ አሳያለሁ። ኖ አምላክ እያልኩ እኮ ነው። ሙሐመድ ለምን ትላለህ? አምላክህ ወንድ ለወንድ ተጋቡ ተሳሰቡ። ወደ ሌላ አትግባ እንጂ የጠየቀውን ብቻ መልስ አሰጥም እንዴ? አምላክህ እኮ ነው ያልኩህ እኔ። አምላክና ሰውና አምላክ እኩል ታደርጋለህ እንዴ? አምላክህ ያደርገዋል እያልኩ እኮ ነው። አላህ ግብረ ሰዶምን አስተምሯል፣ በተግባር አሳይቷል እያልኩ ነው እኔ። ፕሊስ ክፈት ማስረጃ ክፈት። ብልግና ከነብይ የተማርከው ነው። አላህን ነብይ አትበል፣ ከሰው ጋር አታውራ፣ ከሰው ጋር እኔ አምላክን ተረገምኩ። የውሻ ልጅ እናትም ብዳ ስፈልግ ግብረ ሰዶምን አስተማረ ማለት ነው። ተረጋጋ። ግብረ ሰዶምን አስተማረ አምላክህ ማለት ነው። አምላክ ክፈት። ይሄ ወራዳ ውሸት እንደሆነ አንተ ራስህ ማብራሪያ እየሰጠህ ነበር። አይቻልም። ቪዲዮን ነው የምልክልህ። ቪዲዮን ነው ክፈት። አላህ እንደሚያደርገው አሳያለሁ። ተረጋጋ። ግብረ ሰዶም አስተማረ አምላክህ አይተህ ውረድ። አምላክህ ግብረ ሰዶም አስተማረ። ኤኒዌይስ ሱፒር ተረጋጋ። ሰላም ነው። ይኸውላችሁ እኔ ጋ ስትመጡ ተረጋጋ። ሙስሊሞች ባለጌ፣ ወራዳ፣ ቆሻሻ አስተሳሰብ ይዛችሁ የምትመጡ ኢሚዲየትሊ ባክፋየር አደርግባችኋለሁ። አላህ ሙሐመድን ዋርማፕ እንዳደረገው እንዳሻሸውና ወሲብ እንዳደረገው አሳያለሁ። ሙሐመድና አላህ እያልኩህ ነው። አንተ የሻርሙጣ ልጅ እምነት የለህም ሲጀመር። አንተ ካዲ ተረጋጋ። ሀቶ ነው አንተ ዝም ብለህ ሌባ ፊት ራሱ የሚያስደብ የራስህ እውቀትም የለህም ሲጀመር። ዝም ብለህ ነው የምትለፍልፈው። እዚህ ላይ ወጥተህ እውቀት ያላቸው ሰዎች አሉ። ከእነሱ ጋር ታውራም እዚህ ጋር የምትጨማ ሌባ ማን እንደሆነ ላሳየህ። ተረጋጋ። ሬሳ ነህ ዶነስ። ተረጋጋ። ሱራ 8 1 ላይ ነብይ ሌባ እንደሆነ ላሳየህ። ሱራ 3 161 ላይ ሌባ እንደሆነ ነብይ ላሳየህ። ተረጋጋ። ፓንት ይሰርቃል፣ የሴት ፓንት ላሳየህ። አንዴ ክርስቲያን ክፈትልኝ። ስታካር እያደረገብኝ ነው። አክቹዋሊ አካውንቴ እያስቸገረኝ ነው በጣም። ራስህ ማሳደግ ከቻልክ አሳድግ። እኔ እያሳደገልኝ ያለ ና። ስለ ሌብነት ያወራው ና ተመለስ። ከስር በተደጋጋሚ የሚሳደብ ልጅ አለ። አይ ቲንክ ጥርምቡሌ ምናምን የሚባል ማጅሲ ነው። ሚዩት አድርጉት እባካችሁ፣ ሞዴሬተሮች ሚዩት አድርጉት። በተደጋጋሚ የተሳደብ ነው። ጸጥ ብላችሁ እያያችሁት ነው። ጥርምቡሌ ማጅስቲ ይባላል። ሚዩት አድርጉት ወይ ሞዴሬተር። እስካሁን አላወጣሁትም፣ ላወጣ ነው ማለት ነው። አላስፈላጊ መረጃዎች ላወጣ ነው። ምን አላህና ሙሐመድ ወሲብ እንደሚያደርጉ አስፈላጊ ነው። ይህንን ማውራት ነበረብኝ። እስከ ዛሬ አውርቼ አላውቅም ነበር እንደዚህ አይነት ቆሻሻ ማለት ነው። ሰላም እፎይ። አንዴ አዳም እንደዚህ እንዳወራ አታደርጉኝ። እንደዚህ አይነት ነገሮችን እንድናገር አታደርጉኝ። እረፉ። እሺ፣ እስከ ዛሬ ያላወራሁትን መረጃዎች እንዳወጣ አልታደርጉኝ ነው ማለት ነው። እፎይ፣ ቆይ ተረጋግተን እኔ እናንተ ማውራት እንችላለን። አብዱኪ ነኝ ከታቻለሁ። መልካም። ኤኒዌይስ ከስር ቢሳደቡ ካሉ ብሎክ አታርጓቸው፣ ሚዩት አርጓቸው። ሚዩት አርጓቸው። እንደዚህ ሚዩት ብቻ። ሞዴሬተር ስጠኝ እፎይ። እኔ ሚዩት ላድርገው። በተለይ አንድ ልጅ በተደጋጋሚ እንትን እያለ ስለሆነ ሞዴሬተር ስጠኝ፣ ሚዩት ላድርገው። ምንም ሞዴሬተር እየሰራ መስጠትም አልቻልኩም። ቃልም ጠይቆኝ ነበር፣ መስጠት አልቻልኩም። መስጠትም መክፈትም አልችልም። ክርስቲያን ነው እየሰራለት ያለው። ኤኒዌይስ ወደ ቶፒካችን ባክ አድርግና ኤኒዌይስ ምንድነው እሱ? ከዚህ ምን ትረዳላችሁ? ከ2000 በላይ ሰዎች ከ2000 በላይ ያላችሁ አላችሁ። ከዛ ውስጥ አትሊስት 1000 ወይም 800 አካባቢ ሙስሊም ነው ያላችሁት። ማን ነገረኛ እንደሆነ፣ ማን ባለጌ እንደሆነ፣ ማን ቀድሞ እንደሚሳደብ፣ ማን አምላክን ቀድሞ እንደሚያንቋሽሽ ትታዘባላችሁ። እናንተ ድንጋይ እየወረወራችሁብኝ እኔ ሶፍት እንደወረውርላችሁ እንዳትጠብቁ። እናንተ ኮብልስቶን ወደ እኔ እየወረወራችሁ እኔ ድንጋይ ዳቦ እንድሰጣችሁ እንዳትጠብቁ። እኔ የተጻፈውን ገልጻለሁ፣
እናንተ ውሸት ነው የምታወሩት። እኔ እውነተኛ የነብያችሁን አስተምሮ ምን አይነት የዘቀጠ እንደሆነ አሳያችኋለሁ ማለት ነው። ባመጣችሁት አርጉመንት፣ በጠቀሳችሁት ንግግር ጠልፌ ይዛችሁና ነብያችሁና አላህ ላይ አፕላይ አደርገዋለሁ። ይሄ እኔ ባህሪ ነው። ባለጌ ከሆናችሁ ባለጌ አስተምሮቱን ገልጣለሁ። ጨዋ ከሆናችሁ ሪስፔክት አድርጋችሁ ማውራት እንችላለን። ኤኒዌይስ ወደ ቶፒክ ተመለስ ክርስቲያን። እሺ እፎይ፣ አሁን እዚህ ጋር እንዴ ታዳምጠኛለህ? እሺ ቶፒኩን ሰምተዋል? ቶፒኩን ታስረዳኛለህ? በል አንድ መጠይቅህ ጥያቄ አለኝ። ችግር የለውም። የመጽሐፍ ቅዱስ አንዲት አንቀጽ አለች እና ቶፒኩ ላይ ግባ። ቀኝህን ለመታህ ቶፒኩ ላይ ግባ። ቶፒኩ ላይ ግባ። አላውቀውም። ቶፒኩ ላይ ግባ። አታውቀውም? እሺ ቀጥል። ቶፒኩን አስረዳኝና እናወራለን። ችግር የለም። መልካም። እሺ ይኸው የተከፈተውን እስኪ አንብበውና አስረዳኝ እስኪ ስለዚህ ክፍል። እሺ ሱረቱን ምንድን ነው የከፈትከው? ሱረቱ አናም ወይንም የቤት እንስሳዎች ምዕራፍ 101 በዛው ለመናገር አክቹዋሊ እነሱ ቪዲዮ ሰርተህበታል አለ። ቪዲዮ ከሰራሁበት እኮ እዛው ላይ ዲባንክ አድርጌበታለሁ። ባይዞ የተመለሰ ምላሽ ነው ዞ የመጣው። አይ ቲንክ ገድለ መባጽዮን እና ገድለ ዘራ ብሩክ ላይ የሚገኝ ክርስቶስ አንድም በራእይ የተገለጠበት እና አንድም ደግሞ ትኩስ እንደ ጨቅላ ሕፃን ሆኖ የተገለጠበትን ከዛም አፉን ሳመው የሚለውን ነው። እሱን አርጉመንት ነው። ዘወረስ ሴናሪዮ እናንተ ጋር እንዳለ አላወቅም ማለት ነው። አላህና መሐመድ የሚባባሉበት አታውቅም ማለት ነው፣ እስከዛሬ ስላልተናገርኩት። እሺ ስንተኛ ያ ነው? እስኪ 101ኛው ላይ 101ኛው ላይ እና ያ ክፍል ምንድን ነው? ትኩስ እንደተወለደ ህፃን ልጅ ነው የሚለው። ትኩስ የተወለደ ህፃን ልጅ ቢሰማችሁ በግብረ ሰዶም ብታስቡት ሙስሊም ከሆናችሁ ነው ማለት ነው። ይህንን ደረጃ የምታስቡ ከሆነ ሙስሊም ናችሁ ማለት ነው። ዛሬ የተወለደ ህፃን ልጅ ትኩስ ዛሬ እንደተወለደ ነው የሚለው ክፍሉ። ትኩስ ዛሬ የተወለደ ህፃን ልጅ አፈን ሲስምህ እንደዛ የምታስብ ከሆነ ሙስሊም ነህ ወይንም ደግሞ ቀለሜን ነህ ማለት ነው። የፕሮቴስታንቱ ፓስተር ዘገምተኛ የሆነ ፓስተር አለ፣ ሁሌ የሚያነሳት ይችን ጥቅስ ማለት ነው። የሆነ ቪዲዮ ላይ እንደውም እኔ ሴት ልጄን ዳቦዋን እንኳን ስማለሁ ሙሙዋን ስማለሁ እያገላበጥኩ ሲል ነበረ። ይዘቀጠ ማለት ነው። ከሱ ነው የሚኮርጁት። ዝግመታዊ ለውጣቸውን ያልጨረሱ አስተሳሰባቸው ህፃን ወለደ እንደዚህ ከዛ ጋር ያገናኙታል ማለት ነው። እንተውና ስለዚህኛው ብናወራ እኔ እናንተ ነን አሁን እኮ እያወራን ያለ ነው። እና ምንድን ነው እዚህ ጋር አቡኪ አንተን እየጠበቅኩ አንተን እኮ አይደለም አቡኪ አንተን አይደለም ለዛኛው ምላሽ እየሰጠው ነው። ይህንኛው ላይ ያው እና ተመለስ እያልኩ እኮ ነው። አንተን ስመመጣ ዝም ብዬ መጠበቅ የለብኝም። ባይዜ ለመሐመድ 40 ሰው የወሲብ ጉልበት የሰጠውን አካል መልሶ ሚስታጣው ብሎ እንትን የሚለውን እዚህ ወሲብ አደርጋለሁ የሚለውን ራሱ ጋር የወሰደውን መልሶ ሞረማፕ የሚያደርገውን ኢቭን ተሰማኝ ውስጤን እንኳን ነብዩ ይላል ማለት ነው። አላህ ሲያሻሸው እንትን ሲያደርገው ማለት ነው። ሲሰድበት ተሰማኝ ልቤ ድረስ ይላል። ዲስ ማች እንዲሰማ ያደረገው አላህ ምንድን ነው? ሚስት ያጣው መሐመድን እየጠበቀ ነበር። እንደዚህ አይነት ሴራ መረጃዎችን ማውጣት ትፈልጋላችሁ? እንዳውጣት ትፈልጋላችሁ? ነብያችሁ 4000 የወሲብ ጉልበት ነው ያለው። አሁን እንዴት ሆነ? ደማመጥና እኮ ሰመመጣ እየጠበቁ ነው እኮ ስለሌላው ማስረጃ አነበብኩ። ምን ይላል? አረብኛውን
አረብኛ ያው እዚህ ጋር ያደረግልሃል። አቡኪ ና ተመለስ፣ ና ተመለስ፣ ና ተመለስ። እዚሁ ና እዛ አይሰማንም እኮ ለኛ አቡኪ ስትወጣ አይሰማንም ለኛ። ወጥተህ የምታነብ ከሆነ ለኛ አይሰማንም። እዚሁ ይከብትላል። እዚሁ አንብቦ بديع السماوات والأرض إنا يكون له ولد ولم تكن له صاحبة وخلق كل شيء وهو بكل شيء عليم ይላል። እሺ ወደ አማርኛው ትራንስሌት አድርገው። አማርኛ ሙፈሲሮች የተረጎሙት እኮ አለ። እርሱ ሰማያትና ምድርን ያለ ብጤው ነው ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገሩን ሁሉ ለፈጠረ እርሱ ነገሩን ሁሉ አዋቂ ነው ይላል። እሺ ምንድነው ችግሩ እዚህ ጋር? አላህ ልጅ የሌለው ለምንድን ነው? ልጅ የሌለው ለምንድን ነው? ለምንድን ነው ልጅ የሚኖረው? እስቲ ልታስረዳኝ ትችላለህ? እኔ ለምን አስረዳለሁ? አላህ ራሱ ምን ላይ ሰጥቶበታል። እሺ የቱ ጋር አንተ ማስረጃ? ይሄ ክፍል ለምንድን ነው የወረደው? ይኸውልህ ይሄኛው ክፍል ስለ አላህ ታላቅነትና ኃያልነት ለማስረዳት የወረደ ምዕራፍ ነው። ገብቶሃል? ማስረጃ ይሄ ምዕራፍ ስለዚህ ምዕራፍ ነው። ከመጀመሪያው ጀምሮ ማንበብ እኮ ነው። ይሄኛውን እቺ አንቀጽ ምንም ችግር እንደሌለባት እሺ ታንኪዩ። ልጅ የለውም አይወልድም አይወለድም። ይኸውልህ የለም እንደዛ ከፍተን አቡኪ አይወልድም የሚል ጥቅስ የለም። ቅድም ተራረምን ከዛኛው ልጅ ጋር አይወልድም የሚል ጥቅስ አንድ አታመጣም። የለም። ስለዚህ ደግመህ እንዳትል አይወልድም የሚል አልወለደም እና አይወልድም ልዩነት አለው። አዳንተኛ ሱረቱል ኢኽላስ ማስረጃ እኮ ቅድሚያ ቃላትህን አስተካክላ። አይወልድም ወይንስ አልወለደም? አይወልድም ማለት አልወለደም ማለት ነው። ይኸውልህ ፊኒሽ አንድ አይደለም። እሺ መልካም። ሳሚ አይወልድም ስልና ሳሚ አይወልድም እና ሳሚ አልወለደም ልዩነት አላቸው። ሳሚ አልወለደም ፓስቴንስ ነው፣ ውሽስ ያለፈውን ጊዜ ነው። ያ አልወለደም ያለፈውን እስካሁን ድረስ በቃ አልወለደም። አይወልድም ካልኩኝ ግን ወደፊትም አይወልድም ነው። ስለዚህ አላህ የተጠቀመው ያለፈውን ነው። ምን አልወለደም ነው እንጂ አይወልድም አይደለም። ስለዚህ ሚስኮት አታርግ። የነብይህን አስተምሮ የምትከተል ከሆነ ቢያንስ አላህ የሚባል አካል አለ የእሱ ቃል ነው ብለህ የምታምን ከሆነ ቁርአንህን ዲስቶርት አታርግ፣ አትበርዝ። ሱራ 1591 ላይ ቁርአንን ምን ያደርጉት? አሽሪንክ እንትን አደረጉት ይላል፣ ዲስቶርት አደረጉት ይላል፣ በራረዙት ይላል። ቁርአንህ ራሱ ማለት ነው። ቢያንስ ቁርአንህ መልሰህ እንደዚህ አትበላል። እዚህ ጋር በነገራችን ላይ አዳምጠኝ አንተ ራሱ እፎይ በራረዙት የሚለው የትኛውን ነው? ይኸውልህ በእስልምና 4 አይነት መጽሐፍቶች አሉ። መጀመሪያ 4-6 አትበል፣ እዛ ውስጥ አትግባ። ርዕስ ሽፍት አታድርግ። ቃላቱ ላይ እሺ፣ ቁርአኑ ላይ ኤክለስ ላይ ሱረቱ ኤክለስ ላይ ተመለስ። አይወልድም ነው የሚለው አልወለደም ነው የሚለው? ክፈትና ያሳየው። አንተ ያንተ አቋም ንገረን። ምክንያቱም የመጀመሪያውን ታርማለህ ወይንስ እኔ እንዳልኩት ትሄዳለህ? አልወለደም አልተወለደም አለቀ በቃ። አልወለደም አልተወለደም። ስለዚህ ወደፊት ሊወልድ ይችላል። የመውለድ ፖቴንሻልም አለው። አሁን ይህን ክፍል ሱራ 101 ላይ ምንድነው የሚለው? ሱረቱና 101 ላይ ልጅ የሌለው ለምን መጀመሪያ እኔ የሰጠውን አንቀጽ ክፈትልኛ። ምን የሚለው? ሱረቱል ኢኽላስን ክፈትልኝ ነው የምልህ። ክፈተው መጀመሪያ። ተስማማን እኮ እሱ ላይ እኮ ተስማምተናል እኮ እሱ ላይ አልወለደም እኮ። ሱረቱል ኢኽላስን መጀመሪያ ክፈትልኝ። እኔ ከፍተህልኝ መጀመሪያ እንድታስረዳኝ ይፈልጋል። ክፈተው። ቁጥር 3ን ክፈትለት የፈጠነ። ምክንያቱም የትኛው ቀድሞ ነው የተከፈተው ነበረ። ይህንን አልጨረስንም ገና። ኢኽላስ ቁጥር 3 ላይ አልወለደም አልተወለደም። ስለዚህ ለእሱ ምን ይላል? አራተኛ ላይ ምን ይላል? ምንም ይበል
እኔ ስለሱ አልጠየኩም። ምን ይላል? ለእርሱ አንድም ብጤ የለውም። ይኸውልህ ልንገርህ ፎየድ እየተደማመጥን ለእርሱ አንድም ብጤ የለውም ካልን እፎይ አባት አለ ወይ ከአባትህ ጋር ትመሳሰላለህ ወይ ከእናትህ ጋር ወይ ከአንድ በጥቅሉ ግን የሰው ልጅ ነው። ለአንተ መተኪያ የሌለው ስምህ ማን ነው? ሰው ነው። ገብቶሃል አይደል? እርሱ ግን አልተወለደም አልወለደም። ለእሱ ግን አንድም ብጤ የሌለው መሆኑን እዚህ ጋር ቁጭ አድርጎልሃል። እስቲ በምን ትመስለዋለህ ይልሃል። የአንተ መጽሐፍ ቅዱስ እኮ መጀመሪያ ጌታህን በምን ትመስለዋለህ ይልሃል። አስቀድሞኑ ማለት ነው። አልወለደም አልተወለደም። ኦኬ ኸላስ በቃ ወደፊት ይወልዳል አይወልድም የሚለውን ስለ ወደፊት አንተ እኛ ወደፊት ምድር እንደምትጠፋ በደንብ ነው የምናውቀው። አንተ በየትኛው ጊዜ ነው እስቲ ይወልዳል ብለህ እንደው ኢፍ ወደፊት ይወልዳል ብለህ የምታስበው? እስቲ መቼ እንደሚወልድ በዛውም ብትነግረን ደስ ይላል። መልካም እሺ። ሱረቱ ኢኽላስ የወረደበትን ምክንያት ልነግረን ትችላለህ? ምክንያት አያስፈልገውም። እፎይ ሱረቱል ኢኽላስ የወለደበትን ምክንያት በቃ ጨረሰ። አንተ የጠየቀው ጥያቄ እኔ ልቀጥል። ጨረሰ። አንተ የጠየቀው ጥያቄ እዛ ጋር ምንድን ነው? ልጅ አለው የለውም? ይኸው የለውም። በቃ ጨረስን እኮ ጨረስን። እኔን አዳምጠኛ፣ እኔን አዳም። ወደ ቀድሞ ተመለስ። ሱረቱ ኢኽላስ የወረደው ምንድነው? እሱ ሙሐመድን አላህ ማን የቱን ይመስላል ብለው እየጠየቁት ነበረ። ወርቅ ይመስላል? ድንጋይ ይመስላል? እንደዚህ ነው እንደዛ ነው እያሉ እየጠየቁት ማስረጃ የትኛው ሱረቱል ኢኽላስ ሲወርድ ለምንድን የወረደው ተብሎ ተጠይቆ ነብዩ የመለሱበት ቦታ ማስረጃ ታሳየኛለህ? አሳያለሁ። አስባበል ነዙሉን አንዴ ክፈትልን። ክርስቲያን እዚህኛው ላይ አንዴ ክፈትልን። ሳሚ አዘጋጅልኝ መክፈት ከቻልክ። እስከዛ ሳሚ መክፈት ትችላለህ? እችላለሁ። አስባበል ነዙሉን አዘጋጀው። ኤኒዌይስ ወደዚህኛው ልመልስ። ባለወይዲ ያለውን አልወይዲን አዘጋጀው። ኤኒዌይስ እዩ አንድ ሚዩት አድርገው እና እስከዛ ኦኬ። ክርስቲያኑም ገብቶታል አክቹዋሊ። ኤኒዌይስ ሳሚ ሰዛ የሚያዘጋጀው እችኛዋን ላሳያችሁ። እሺ ቆይ አንዴ ለአንድ ሰው ሼር ላርግና ገደ ገስት እንዲመጣ ሪኩዌስት አንድ ሰው ሼር ላርግና ልስማ አይሻልም? በጣም ደስ ይለኛል። እሺ ይቻላል። እሺ ልብ በል። ኦኬ ወጣ። ዋና ፖይንታችን እኛ ምንድነው? እሱ አላህ ሲጠየቅ የሰጠው ምላሽ ምንድነው ነው። ልጅ አለ ተብሎ ሲጠየቅ በባህሬ ልጅ የለኝም የሚል ሳይሆን የሰጠው ምላሽ ምንድነው? ሚስት የለኝም ነው። ሚስት ልጅ እንዲኖረው ነሰሰርሊ ምን ስለሚያስፈልገው? ሚስት ስለሚያስፈልገው። ይሄንን በምን ማወቅ እንችላለን? የተጠየቀው ጥያቄ አላህ ሚስት አለ ተብሎ አይደለም። ሚስት አለ ተብሎ ቢሆን ኖሮ እነሱም ያመጧት አርጉመንት አለች። አይ ሰዎቹ በጊዜው ሚስት አለ ስላሉት ነው ምናምን የምትል አርጉመንት አለች። ለዛ ነው ለነሱ ነው ምላሽ የሰጠው እንጂ እንደዛ አይደለም ብለው ይሏቸዋል። እንደዛ እንዳልሆነ በምን እናውቃለን? 100 ላይ ቁጥር 100 አድርግልኝ። ለአላህም ልብ በሉ። ለአላህም አይ ቲንክ አንብበው የነብዥ እያለብኝ ነው። ኦኬ ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችን ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀ ነው። ቴንክ ዩ። ለአላህ ሚስት ሰጡት ነው የሚለው? ልጆችን ወንዶችና ሴቶች ልጆች ሰጡት ነው የሚለው? ወንዶችና ሴቶች ልጆች ራይት። ስለዚህ ለአላህ ምንድነው የሰጡት? ሰዎቹ ወንድና ሴት ልጅ ሰጡት። ዊች ሚንስ ክርስቲያን ወንዶችና ሴቶች ልጆች አሉት ስል ክርስቲያን ምን ብሎ መለሰልኝ? እንዴ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። የአላህ ምላሽ ማለት ነው። ሰዎቹ ወንዶችና ሴቶች ልጆች አላህ አሉት ብለው ሲሉ
ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ የእነሱን ጥያቄ ሪቶሪካል በሆነ ኤክስፕሬሽን ምን ላይ ሰጠበት? 101 ላይ ማለት ነው። ስለዚህ ነሰሰርሊ አላህ ልጅ እንዲኖረው ሚስት ያስፈልገዋል። ሚስት የሌለው ደግሞ ቢጤ ስላጣ ብቻ ነውን? ቢጤነትንስ ከምን አንጻር ነው ከተባለ ከምድራዊ አንጻር ከሆነ አቡኪ ባለኝ እንስማማለን። ምክንያቱም በጊዜው የጠየቁት በመዲና የሚኖሩ አይሁዶች አላህ ማንን ይመስላል፣ ይህን ወርቅ ይመስላል እያሉ ምስል እያሳዩ ስለሆነ ነው። እናንተ ከምትሉት የጠራ ነው፣ ይህን አይመስልም ነው። ስለ ሁር ላይኖች ስለነኛዎቹ የሚያውቀው ነገር ስለሌለ ገና ስላላያቸው ማለት ነው። ነገር ግን ቢጤ እንዳለው ደግሞ አላህ ራሱ ነገረና። ምን አይነት ቢጤ ከራሱ ዘንድ ሊይዝ እንደሚችል ሱራ አልአንቢያ ላይ አንድ ክፈትልኝ ቁጥር 17 ላይ ራሱ መልሶ ነገረ። ሙሐመድ የሰጠው ምላሽ እሱ ከሚያየው አንጻር ነው። አላህ ደግሞ እየሰጠ ያለው እሱ ዘንድ ካለው ነው። ይኸው መጫወቻን ልንይዝ ብንሻ ኖሮ ከኛ ዘንድ በያዝን ነበር። ምን መጫወቻን ሚስትና ሴት ሚስትና ልጅን ልንይዝ ብንሻ ምን እናደርግ ነበር? ከኛ ዘንድ ልንይዝ እንችላለን። አሌስ እንዲህ ነው ማለት ነው። እነኚህ አቻዎቹ ካልሆኑ እኔ የአይምሮ ዘገምተኛ ያልሆነ ሰው ተነስቶ እኔ ማግባት ብፈልግ እዚህ ካሉት ውሾችና ዝንጀሮች አግብቼ ልጅ ወልዳለሁ ሊል አይችልም። የአይምሮ መቃወስ እስካልገጠመው ድረስ ታይፑን ይመርጠው አይደለም። እኔ ብፈልግ ዶሮ አግብቼ ምርጥ ጠንበለል ወንድ ወልዳለሁ ልጆች ወልዳለሁ ሊል አይችልም። እኔ ቁንጫ ግብቼ እኔ ብፈልግ ቁንጫ ገባለሁኝ ሊል አይችልም አንድ ጤናማ ሰው። ስለዚህ አላህ ለሱ ታይፕ ያልሆነውን ብፈልግ ልብ በሉ። በዚህ መጠን እኛ በቁንጫ የሰየምነው እንደ ቁንጫ እንኳን ትልቅ ነው ከሰው አንጻር። ሰው ደግሞ ከአምላክ አንጻር ደግሞ አስቡት። ኢማጂን ምን ያህል እንትን እንደሆነ ብፈልግ ከራሴ ዘንድ አገባለሁ ሲል በእንደዛ አይነት ሎጂክ ማለት ነው። ለሱ ታይፕ ያልሆነው ብፈልግ እንደዚህ ያደርጋል። አንድ ጥያቄ ልጠይቅ እፎይ። ታዲያ ልጅ አይወልድም አልተወለደም ነው እዚህ ጋር ቅድም ሼር ያደረክለት እየሰማው ነው። ምናልባት አልገባም፣ ልኬለታለሁ እስካሁን አልመጣም። መልካም እሺ። እዚህ ጋር መጫወታን ሚስትን ልጅን ልንይዝ በሻ ኖሮ ከእኛ ዘንድ በያዝነው ነበረ። እዚህ ጋር ዱንያ ላይ ያለው ነገር ለአንተ የመጨረሻ ነገር እንደሆነ አታስብ እፎይ። መጀመሪያ እኔ አንድ ነገር ልንገር። ኖ ይሄ እኮ ስለ ሰው እኮ አይደለም፣ ስለ አላህ እኮ ነው። አላህ እኮ ነው እየተናገረ ያለው። አንተም አዳምጠኝ። ስለ አላህ እኮ ይሄን ያህል እንደዚህ አንተ በሳይኮሎጂካል አቅምህ ልትረዳውና እንትን ልትለው የምትችለውም አይደለም። ሲጀመር ደግሞ እዚህ ጋር ግልጽ የሆነ መልእክት አስቀምጦልሃል። ምንድነው እዚህ ጋር ግልጽ የሆነ መልእክት ያስቀምጠልህ? ከኛ ዘንድ ቢያስፈልገን ኖሮ እኮ ነው እፎይ። አንተን ለምሳሌ አንድ የማትፈልገውን ነገር ብትፈልግ ኖሮ ግን ልታደርገው የምትችላቸው ነገሮች የሉም አሉ እንደ ሰውኛ ስለዚህ ለምሳሌ ለምሳሌ ነው ላደርጋቸው እየፈለግኳቸው ማላደርጋቸው አሉ። ጀስ አላህ ታደርጋቸው ነገሮች አሉ። ቆይ እያልከኝ ያለው አላህም እንደኔ ወሲብ ማድረግ እየፈለገ ስሩ ካሉት የማያደርጋቸው ነገሮች አሉ እያልከኝ ነው። ቴንኪው። እኛም እያልን ያለ ነው። ሙፈሲሮች ምን ተብለው ነው ያስቀመጡት? አዳንጠኛ እንደዛ አይደለም አልከኝ እኮ እንደዛ አይደለም። ኤግዛምፕል ስትሰጥ ቴክኖሎጂካሎቹን ለያቸዋ። ለምሳሌ አሁን እኔ አንድ ጥያቄ ልጠይቅ። አንተ አሁን ሲጋራ ማጨስ አትፈልግም እንበል። እሺ። ቢያስፈልግ ግን ለአንተ ቀላል ነው። ሄደህ በ5 ብር ገዝተህ ማጨስ ትችላለህ አይደለ? እሺ ነው አይደለም? ስለዚህ አላህም እንደዛ ነው እያልከኝ ነው። ስለዚህ ከባህሪው ለምን ቆይ አመና መጀመሪያ አንተ አመና ለምን ቆይ አዳምጠኛ እኮ ግን ስለማትፈልገው ቀላል ነው ገዝተህ ማድረግ። ይቺን ነገር ገዝተህ ማድረግ ለአንተ ቀላል ነው ግን አትፈልግም።
ፍላጎቱ የለም አንተ ኦኬ አይደለ? ስለዚህ ትተወዋለህ ማለት ነው በሚገባ አይመጥንም። ስለዚህ ያ ነገር ለአንተ አሁን ለአንተ ደረጃ ያ ነገር ይመጥንሃል ያ ነገር ለአንተ እኮ። ስለዚህ አላህም ምንድነው እሱ ለአንተ ይመጥንሃል ወይ መልስልኝ። አሁን የግዴታ ወሲብ ማድረግ አለበት። ወሲብ ለማድረግ ደግሞ አለበት የለበትም ብለህ እኮ አንተ አለበት የለበትም ብለህ አዳምጠኛ እፎይ። እኔ አንተን አማጨስ አለብህ ብዬ አንተን ማዘዝ እችላለሁ? አቡኪ ይሄ ኤግዛምፕል ለማዋጣት አውቃለሁ። ይኸውልህ አልፈለኩም እንጂ አዎ ሲጋራ ማጨስ ይችል ነበር። በደንብ ስለአምላክ ተወውና በእኔና በአንተ መካከል ስላለ ነገር እንኳን እናውራ ነው የምልህ። ያዋጣል ብሏል፣ እንሂድበት። ይህንን ኤግዛምፕል ትዊስት እንዳታደርገው በኋላ። እፎይ ሲጋራ ማጨስ አልፈለገም፣ ቢፈልግ ያጨስ ነበረ። መልካም። ስለዚህ አላህም ከእስሩ ካሉት ከሁርላይኖች ወይንም ከመላይካዎች ወሲብ አድርጎ ልጅ መውለድ ይችል ነበረ፣ ግን አልፈለገም። ካስፈለገው ይኸውልህ መላይካንም የፈጠረው አዳምጠኛ ሁረላይንንም የፈጠረው ይሄ ትልቅ ደረጃ እኮ አይደለም። ሁረላይን ይሄ ለማን የተሰጠ መሰለ? ለሰው ልጅ የተፈጠረ ነው። ለራሱ ከፈለገ እኮ በራሱ የሚመጥን ነገር እኮ ሊፈጥር ይችላል፣ ግን አያስፈልገውም። ለሱ አንድነትና አይወልድም አይወለድ ከፈለገ በአንተም በመጽሐፍ ቅዱስ አዳምጠኛ ሊስንቱሚ አዳምጠኛ ቆይ ጥቅስ ላይ ያውራ ዝም ብሎ እናቴ ምትለኛለች መሰለሽ ደሃ ሲሰራ እንጂ ሲያፈቅር አያምርበት። ህይወታችንን አሁን መጅልሳችንን ትእዛዝ ብቻ ወንድሞች የሰው ልጅ እኔንም አዳምጠኝ። ለምን መሰለህ እፎይ እንደዚህ የምልህ አምላክን ከመሰንጠቃችን ወይንም እንዲህ ነው ብለን ከመረዳታችን በፊት እኔ የምጠይቅህ አንድ ዋን ኩዌሽን አለች። ያችን ዋን ኩዌሽን በአንተ መልስልኝና እኛ በሰውኛ ህግ እንግባባ። መጀመሪያ እኔ እናንተ እስቲ የፈጣሪን ህግ ከዛ እንቀጥልበታለን። መጨረሻ እኮ እኔ እኮ በአጭሩ ሱረቱል ኢኽላስን ክፈትና እስቲ አስረዳኝ። ምንድነው እንደው ልጅ አለው የለውም ይወልዳል አይወለድም የሚለውን አልወለደም አልተወለደም በቃ አንተ ይችኛዋን አንቀጽ አንጥተህ ግን መልስ ልትሆነህ አትችልም። ምክንያቱም እዚህ ጋር እያለ ያለው ለዛ የሚደግፍ ነገር ነው እንጂ አሁንም እዚህ ጋር ያመጣኸው ነገር ምንም ከዛኛው የተለየ ነገር እንደማይሆን እኔ 100% ዴፊኒትሊ እርግጠኛ ስለሆነ ሳይኮሎጂካሊ ሳይኮ እንዲህ ነው የተረዳው ልትለኝ ትችላለህ። ያንተ ሳይኮና ቁርአኑ ላይ ያለው ነገር ግን አልተጣረሰም። ዘሴም ነው። ጨርሻለሁ። እሺ ቴንክ ዩ። ሱረቱ ኢኽላስ ላይ ያለው ቁጥር 3 ላይ አላህ አልተወለደም አላህ አልወለደም ይላል። መልካም። አላህ አልተወለደም አልወለደም ማለት ያለፈን የሚያሳይ ነው። ወደፊት ግን አይወልድም ብለህ በደምብ መሄድ አትችልም። እዚህ ተመለስ። አልጋ አትግባ። እኔ ጣልቃ አልገባሁብህም። ለምን አስገባለሁ? ምክንያቱም ማስረጃ አምጣ ስልህ ያለፈ ወደፊት የሚመጣ ነው ስልህ ለእሱ ማስረጃ አምጣልህ። ዝም ብለህ እኮ ወደፊት የሚመጣ ነው ማለት አትችልም። እሺ ራስህ ነው ልጠይቅህ። ወልደሃል? ለምን ወልዳለሁ? አልወለድኩም። አልወለድክም። አትወልድም አንተ? አትወልድም ማለት እኔ እኮ ፈጣሪ አይደለሁም። ገብቶሃል? ባስፈለገኝ ሰዓት ወልዳለሁ፣ ባላስፈለገኝ ሰዓት አልወልድም። ፕሊስ አልወለድኩም ብለኸኛል። ለምን አልወልድም አትለኝም ነበረ? ስትናገር ስጠይቅህ አልወልድም ለምን ሳትለኝ ለምንድን ነው አልወለድኩም ያልከኝ? አሁንም እዚህ ጋር እፎይ በጣም ጥንቃቄ አድርግ። የቋንቋ ጨዋታ ነው። አልወልድም የሚለው እኮ እሱ እኮ የሰው ልጅ ነው። እሱ አላህ የፈጠረው ፍጡር እኮ ነው። እሱ እንዴት አልወልድም ይላል? አልወልድም የሚለው ፈጣሪ እንጂ ፍጡር አይደለም። ፍጡር ነው እወልዳለሁ የሚለው እንጂ ፈጣሪ እንዴት አልወልድም ይላል? እስኪ ይሄን አንተ ይሄ እኮ ጠፍቶ አይደለም ላንተ ለራሱ። እስቲ ሚዩት አድርጉት። ሰይዱሴንን ሚዩት አድርጉት። ሰይዱሴን አንዴ ቆይ አብዱ ቆይ
አንዴ ሰይድ አንዴ እንቀጥላለን። ምክንያቱም የእኮ አማርኛ ተረጋጋ። ሲጀመር ከዚህ ከብት ጋር አንተ እንዴት ትወያያለህ? አንተ የእግዚአብሔርን ስም ሰይድ የእግዚአብሔርን ስም የሰደበ ተረጋጋ፣ ውሃ ጠጣ፣ ከስሩንና ታብታብ አድርግ። ከዛ ደግሞ አንድ ጥቅስ ሱናን አናሳይ 40:7 ላይ 40:69 ላይ 40:59 ላይ አሁን 40:73 አንብባቸው። መሐመድን ስሜ እንትን ያለ ይታረዳል። ኤኒዌይስ ወደዚህኛው እንመለስ። እኮ ይኸውልህ የጠየቅኩህን እኮ አልመለስክልኝም። አንተ ወልደሃል ወይ ስልህ አልወለድኩም አልከኝ። ለምን አልወልድም ብለህ ሳትመልስልኝ አልኩህ። ለምን አልወልድም ብለህ ለምን ያልመለስከው? ለምን አልወልድም ብዬ ለምን መልስልሃለሁ? ምክንያቱም ምንድን ነው እንደዛ ማመለስ? አልወልድም ፈጣሪ ግን ይኸውልህ እችን አቡኪ በቃ አየህ፣ እችን ነው የምፈልገው እኔም። አላህም አልወለድኩም ሲል አልወልድም ስላላለ ወደፊት ሊወልድ ይችላል። ነብይህ እስከመጣበት ድረስ ያልወለደበት ምክንያት ደግሞ ምንድን ነው? እሱ ወደ ቅድሙ መልሰውን 101 ላይ ልጅ አለ ሲባል ነው ሚስት የለኝም ነው ያለው። እናንተ እንደምትቀጥፉት አይደለም። ልጅ አለህ ነው የተባለው፣ ሚስት አለህ አይደለም የተባለው። ልጅ አለህ ብለው ሲሉት ሚስት ሳይኖረኝ ልጅ እንዴት ይኖረኛል ነው። ያው አቡኪያው ማይክን አንሳና አልወለድኩም ብለኸኛል። ለምንድን ነው ያልወለድከው? ወጣ ሲራጅ ሳሚ ሜቢ የቀድሞውን አዘጋጀው። አዘጋጅቼዋለሁ። ትልቅ ላይ አድርጎ የተወሰነ አልዋይዲ እንትን የሚልበት አለ። የተወሰነ ፓርቷን ወርቅ ነው ምናምን የሚሉት አለ። አይ ቲንክ ይኸው የሱረቱል ኢኽላስ አስባበል ኑዙሉ ነው ሲናገር ቀታዳ ነው የዘገበው። ግሩፕ ኦፍ ጁዊሽ ፒፕል ዌንት ቱ ፕሮፌት የተወሰኑ የአይሁድ ሰዎች ወደ ነቢዩ ሄዱ። ኤን ሴድ ቱ ሂም እንዲህም አሉት፣ ዲስክራይብ ቱ አስ ዩር ሎርድ፣ ጌታህን ግለጽልን እስቲ ንገረን። ፎር ሂ ሃዝ ሪቪልድ ሂዝ ዲስክሪፕሽን ኢን ቶራ፣ በኦሪት ውስጥ ማንነቱና መገለጫውን ገልጸዋል። በኦሪት ውስጥ ቴላስ ንገረን፣ ዋት ኢዝ ሜድ ኦፍ፣ ከምንድን ነው የተሰራው? ቱ ዊች ስፔሺስ ዳዝ ቢሎንግ ቱ፣ በየትኛው ፍጥረት ውስጥ ነው የሚካተተው? የትኛው የፍጥረት አይነት ውስጥ ነው ያለው? ኢሲ ሜድ ኦፍ ጎልድ፣ ከወርቅ ነው የተሰራው? ኮፐር ከመዳብ ነው የተሰራው? ኦር ሲልቨር ከብር ነው የተሰራው? ዳሲ ኢት ኤንድ ድሪንክ፣ ይበላል ይጠጣል? ሁ ዲድ ኢንሄሪት ዲስ ወርልድ ፍሮም፣ ይሄንንስ ዓለም ከማን ነው የወረሰው? ኤንድ ቱ ሁም ዊል ሂ ቢኩዊት ኢት፣ ለማንስ ደግሞ ይሰጣል ብለው ጠየቁት። ኤንድ ሶ አላህ ሪቪል ዚ ሱራ፣ አላህም ይህን ሱራ አወረደ ይላል። አስባብ ኑዙሉ ይሰማል። ስለዚህ ሰዎቹ ጥያቄያቸው ከወርቅ ነው የተሰራው ከብር ነው የተሰራው ብለው ነው የጠየቁ። ንጽጽሩ ምንድን ነው? አላህ ከነኚህ ከተቀረበለን ንጽጽር ውስጥ ከየትኛው ይመስላል ነው? ማንም አይመስልም አይደለ? ምክንያቱም ጥያቄው ያ ነው። አላህ ከምንድን ነው የተሰራው ሲባል ምንም የሚመስለው ነገር የለም ከነዚህ ከተጠየቀው ነገር ማለት አንድ መልስ ሲሰጥ ከጥያቄው አንጻር ነው የሚታየው። ዘሆድ አይመስልም ካለንማ እኮ ቴንኪው እንልና ለምን መሰለህ ቁርአንን ዲባንክ ያደርገዋል። አምላካችሁና አምላካችን አንድ ነው የሚል ቁርአን ክፍል አለ እኮ 29 ላይ 29 ያ በተውራት ተገለጠው ጋር አንድ አይደለም ብሎ ከመለሰማ የተለየ ነው ካለ ቁርአንን ገደል ይከትልናል። ምክንያቱም አምላካችሁ አምላካችን አንድ ነው ተመሳሳይ ነው እያለ ስለሚል ማለት ነው ቁርአኑ። አግኝተኛ ሲቀጥል ደግሞ አሁን እዚህ ጋር ተፍሲሩ ስትመለከቱት ብዙ ጊዜ አንስተነዋል። አላሁ ሰመድ የሚለውን ስትመለከቱት ተፍሲሩ ድፍን ነው የሚለው። ተፍሲሩን ስትመለከቱት ሂ ሶሊድ ማለት ነው። ጥያቄ ድፍን የሆኑ ሌሎች ነገሮች የሉም እንዴ? በዓለም ላይ ድፍን የሆኑ ሌሎች ነገሮች የሉም አሉ። ስለዚህ አላህ የሚመስለው ነገር አለ ማለት ነው። አያችሁ ተፍሲሩን ስትመለከቱት እዚህ ጋር ድፍን ነው ብሎ ነው እንደው ልክፈትላችሁ። በኢብን አባስ ተፍሲር ኢብን አባስ ምን እንደሚል ላሳያችሁ። ድፍን ነው የሚለው
እዚህ ጋር ከሰራ ማለት ነው። ኦኬ ቆይ አንዴ ነው ምዕራፍ 112 እዚህ ጋር ተፍሲሩን አይሰሩትም ታውቃላችሁ። ኦኬ አላህ ድፍን ነው የሚለው ተመልከቱ። አላህ ኢተርናሊ ቢሶት ኦኬ ካለ በኋላ አሳመድ የሚለውን he who does not eat or drink የማይበላው የማይጠጣው ማለት ነው። it is also said that this means ደግሞ ይሄ ተብሏል። ምን ማለት ነው? he who does not have an interior ውስጠኛ ፓርት የሌለው አያችሁ፣ ኢንቴሪየር በውስጡ ክፍት የሌለው ማለት ነው። አያችሁ ተፍሲሩ ይነባስ እንደዚህ የሚለው ኢንቴሪየር የሌለው ድፍን ማለት ነው። ይሄ ስለዚህ አሁን እዚህ ጋር የምናነሳው ጥያቄ ሌሎች ድፍን ነገሮች የሉም አሉ። ስለዚህ አላህን የሚመስለው ነገር አለ ማለት ነው። ድፍን ከሆነ ተባያችሁ ሌሎች ድፍን የሆኑ ነገሮች አሉ። which means አላህን የሚመስለው ነገር አለ። ሲቀጥል ደግሞ ምን ማለት ነው ድፍን ነው ማለት? ይሄ በነገራችን የአህባሾችን ኮንሴፕት ሙሉ ለሙሉ ነው ዲስትሮ የሚያደርገው። ለምንድን ካልን አህባሾቹ ምን ብለው ነው የሚያምኑት? አላህ በጊዜ በቦታ አይገደብም እና ልክ ውሃብዮቹ እንደሚሉት እጅግር አለው ማለት አይደለም ይላሉ። ነገር ግን ተፍሲሮቹ ይኸው ድፍን ነው ይላሉ። ስለዚህ በጊዜ በቦታ የማይገደብ አካል እንዴት ነው ድፍን ሊባል የሚችለው? ይሲ ስለዚህ ሱረቱል ኢኽላስ ማለት በቃ ቶታሊ አላህ አምላክ ሊሆን እንደማይችል ፕሩቭ የሚያደርግ ቴክስት ነው። ድፍን ነው ነው የሚለው ተፍሲሩ። ሲቀጥል ደግሞ ይሄ እዚህ ጋር የምትመለከቱት ቴክስት ድፍን የሚለው አሰመድ የሚለው ቃል ይሄ የአረብኛ ቃሉ የጣዖታት ስም ዝርዝር ውስጥ ተካቷል። የአረብኛውን ተፍሲር ብትመለከቱት ተፍሲር ኢብን ከቲር ሱረቱል አዕራፍ ምዕራፍ 7 ቁጥር 7 ላይ ስትመለከቱት የጣዖት ስም ዝርዝር ሆኖ ገብቷል። ላሳያችሁ፣ ሊንኩን ላሳያችሁ። ቆይ የጣዖት አቡኪ ተመልሳል። ድምጽ ይሰማል? ኔትወርክ አስወጥቶ ነው። የጣዖት ስም ዝርዝር ሆኖ ታገኙታላችሁ። ቆይ አረብኛ ሊንኩን ፈልጌ ልስታችሁ። ሱረት የተፍሲር ኢብን ከቲር ምዕራፍ 7 ቁጥር 7 አረብኛው ላይ ማለት ነው። እዛ ጋር የጣዖት ስም ዝርዝር ሆኖ ገብቷል። ቁራኔክስ.com ላይም አለ። ቁራኔክስ.com ላይ የሚያገኙታል። አረብኛው ላይ አለ አልመሰለኝም። አረብኛው ላይ አለ። ቁራኔክስ.com ላይ ኤዲት አድርገውታል፣ ቀይረውታል። የሚገርም መቼ አሁን ቀይረውታል። ሰመድ የሚለውን ቃል ሱዳ ብለውታል። የሚገርም አቡኪ ምን ዘል መጣ እርምጃ ይላል መጥተው ያ ተፍሲሩ ተነበበ ሰማዋ። የትኛው ተፍሲር እስቲ? አስባበል ነው ዞሮ የወረደበት ምክንያት ተነበበ። አስባበ ኑዙል ምንድን ነው ሲጀመር? እስቲ ልጠይቅህ። አስባበ ኑዙል ማለት እንጀራ በወጥ ነው። ወይ ቀልድ እኮ እኔ እኮ አንተን የጠየቅኩ ምንድን ነው ያልኩ። ካወቅከው ማስረዳት ነው እኮ። ካላወቅከው ወደ መጀመሪያው ወደ ቁርአናችን እንመለስና ከዛ ቁርአናችን ምን እንደሚል ደግሞ እየተረዳዳን ብንሄድ አይሻልህም? እሺ 101 ላይ ምን ብሎ ነው የመለሰው ነው ያልከን? ወደ መጀመሪያው ልመለሰ ማለት ነው። ስለዚህ እንመለስ፣ ደስ ይለኛል። እሺ ቀጥል። እሺ ከዚህ ጋር ወደዛ ወደ መጀመሪያ ወደ ሁለተኛው ልጅም ሚስትም ቢያስፈልጉት ኖሮ ወደ እሱ ነው። የእኛውን አልመለስክልንም። እስቲ ይሄ ምንድን ነው ችግሩ ነው? አንተ የተረዳኸው እንዴት አድርገህ ነው የተረዳኸው ነው? እስቲ አስረዳኝ። እኔ ለክርስቲያን ሚስት የሌለው ሲሆን ልጅ አይኖረውም ማለት ነው ማለት ነው። አልወለደም ማለት ነው። ያልወለደው ለምንድን ነው ማለት ነው? ስለዚህ እኔ እስቲ ጥያቄ ልጠይቅህ። በጣም ያልወለደው ለምንድን ነው ነው እንዴ? ሚስት የለውም እኮ መጀመሪያ አዳምጠኝ። ስለዚህ ፈጣሪ ያልወለደው አንተ ሚስት ስለሌለው ነው። እኛም እያልን ያለ ነው። ጨረስን እኮ በቃ ጨረስን እኮ እንደማመጥ ጨረስን በቃ እንደማመጣለን። አላህ ያልወለድክበት ምክንያት ምንድን ነው አለ? ሚስት ስለሌለኝ ነው። እሺ
ስለዚህ አላህ ይወልድ ነሰሰር ሊያስፈልገዋል ማለት ነው ሚስት እኮ አሁን እዚህ ጋር ቃላቶችን እያጣመመን እንረዳ ነው ወይስ እያቃና ነው እንሂድ እየተግባባን እንሂድ ነው የምትለኝ? እስቲ እሱ መልስ ነው። ፍቃደኛ ከሆን ከእኔ መወየት ከቻልክ እፎይ መልስልኛ። ምን ልመልስልህ? እያጣመም ነው እየተረዳን እንሂድ ነው ወይስ እያቃና ነው እየተረዳን እንሂድ ነው የምትለኝ? እንደተጻፈው ሳናጣመምም ሳናቃናም እንደተጻፈው እንረዳው። እንደተጻፈው የሚል ከሆነ እንደተጻፈው ትቀበላለህ ወይስ አትቀበልም? አንተ ያው ተቀብያለሁ እኮ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል አለኝ። ስለዚህ ለአላህ ልጅ ይኖረው ሚስት ያስፈልገዋል ማለት ነው። እሺ ምናልባት እፎይ ላይቭ ላይ ገብቻለሁ እና አቡኪ አንዴ ድል ከሰጠኝ ላወያዩ። ለምን እኔ እና እሱ አንዴ እንጨርስና ማለት ነው። አልወለደም አልተወለደምም አለ። የቅድሙ ላይ ደግሞ ሂድልኝ ልጅም ሚስትም የለውም ብሎሃል። ተደጋጋሚ ነገር ተመሳሳይ ነገር በሶስት ቦታ እያየ ሆኖ እፎይ አይደለ? አየሁት እኮ እኔ እኮ አልወለደም የሚለውም እኮ ጠብ የለኝም አቡኪ። እሺ አልወለደም አዎ እሱ ጠብ የለኝም እኮ። አንተም እንዳልወለድክ ነግረኸኛል እኮ። አንተም እንዳልወለድክ ነግረኸኛል። ያ ማለት ወደፊት አወልድም ማለት አይደለም። ያልወለደበት ምክንያት ግን ምክንያቱ ምንድን ነው ብለን ደግሞ ቼክ ስናደርግ ሚስት የለኝም ማለት አንድ አካል ተነስቶ ልጅ አለ ሲባል ሚስት የለኝም ካለ which is አላህ ምንድነው ማለት ነው ነሰሰርሊ በሰውኛ ነው የሚረዳው ማለት ነው። ልጅ ነሰሰርሊ ወሲብ ተደርጎ ይወለደው ብሎ ነው የሚያስበው። ወይንም ደግሞ የኛ ክርስቲያኖችን አስተምሮ አያውቅም ማለት ነው። እንደዛ ማለት ሳይሆን እፎይ ምናልባት እድሉን ከሰጠኸኝ አንድ ሀሳብ ነበረኝ። አንድ ጥያቄ መሐመድ ቀጥል ብሎኛል መሰለኝ። መሐመድ አንዴ ቀጥል እሺ። ለማውራት በጣም ፈልጓል። ያው መፈለግ ሳይሆን እናንተ ያላችሁ ሀሳብ ላይ ምናልባት በተለየ መልኩ እንድትረዳው ስላሰብኩኝ አንድ መሐመድ ይሄ ቅድም የፈለኩትን ተፍሲር አሁን አግኝቼዋለሁ። ትልቅ ላይ አድርጉኝና ላሳያችሁ። ሱረቱል አዕራፍ ምዕራፍ 7 ቁጥር 7 ላይ በአረብኛው አግኝቼዋለሁ፣ በእንግሊዝኛው ማሳያቸዋለሁ። ቀጥሎ ከጣዖታት ስም ዝርዝር መካከል ሰመድ አንዱ ነው። ተመልከቱ። ይሄ አሁን የሱረቱል አዕራፍ ምዕራፍ 7 ቁጥር 7 አስባብን ተፍሲሩ ነው። ተፍሲር ኢብን ከቲር ምዕራፍ 7 ቁጥር 7 ነው እና በእንግሊዝኛው ተርጉሞም እንደሚል ላሳያችሁ። ጉግል ትራንስሌት ከዛ በኋላ ላሳያችሁ እንዴት የጣዖት ስም እንደሆነ ሰመድ ላሳያችሁ። ቆይ ሶሪ አንዴ ተመልከቱ። መሐመድ ኢብን ኢሻቅ and others mentioned that they used to worship idols. መሐመድ ኢብን ኢሻቅ እና ሌሎቹ ጣዖታት ያመልኩ እንደነበረ ገለጹ። ተፍሲር ኢብን ከቲር ምዕራፍ 7 ቁጥር 7 ነው። እንግዲህ one idol was called ሰመድ። ተመልከቱ አንዱ ጣዖት ስሙ ማን ይባል ነበር? ሰመድ ይባል ነበር። ተፍሲሮቹ ላይ ነው እንደዚህ የሚለው። የሱረቱል አዕራፍ ምዕራፍ 7 ቁጥር 7 ተፍሲር ኢብን ከቲር አንዱ ጣዖት ምን ይባል ነበር አለ? ሰመድ ይባል ነበር አለ። ሰመድ የጣዖት ስም ነው። ተመልከቱ ሰመድ የጣዖት ስም ነው። አላህ ግን ምን ተብሎ ጠርቷል? በሱረቱል ኢኽላስ ላይ ምን ተብሎ ጠርቷል? በሱረቱል ኢኽላስ ላይ ምን ተብሎ ጠርቷል? ሰመድ ተብሎ ጠርቷል። ተመልከቱ አላህ የሁሉ መጠጊያ ነው። እዚህ ጋር የሚለው ላይ ሰመድ ነው የሚለው። አላሁ ሰመድ ነው የሚለው። አላሁ ሰመድ ነው የሚለው። ተፍሲሮቹ ላይ ሄዳችሁ ስትመለከቱ ግን ሰመድ የጣዖት ስም ነው። ይሄ የጣዖት ስም ነው ሰመድ። አላህ ቃል በቃል ጣዖት መሆኑ ተገልጿል። እዚህ ጋር ቃል በቃል የጣዖታት ስም ዝርዝር አንዱ ሰመድ ነበረ። ያ ሰመድ የጣዖታት ስም ዝርዝር ቀደም ተፍሲሩ ላይ እንዳየው ሱረቱል አዕራፍ ምዕራፍ 7 ቁጥር 7 ሱረቱል ምንድነው? የትኛውን ሱራ ነው የከፈትከው? እስቲ አስረዳኝ። ሱረቱል አዕራፍ ምዕራፍ 7 ቁጥር 7 ላይ ተፍሲሩ ስትመለከተው ሰመድ የጣዖት ስም እንደሆነ ይናገራል። እዚህ ጋር ግን አላህ ምን ተብሏል? ሰመድ ተብሏል። ክፈተዋ። እሺ ክፈተዋ። ወደ ቀድሞ ቶፒካችን እንመለስ። ወደ መጀመሪያው ቶፒክ እንመለስና ሀሳብ ሳሚ ክፈተው። አንድ ሰጠኝ በጣም ደስ ይለኛል።
አሳያችኋለሁ። ሳሚ ክፈተው። እሺ አሳየው። ሳሚ እሺ አለ ኢብኑ ከሲር ላለ ቀላል ነው። ምንም እኮ እንትን የሚያስብል ነገር የለም አለ። ግን ይሄ ሰመድ የሚለው አንተ የፈለግከው የአላህ ስምና እነሱ እያሉት ያሉት የአላህ ስም ወይም ሰዳ ያልከው ቅድም ያልከው ሁለቱም ስላለ ነው። ሁለቱም ብትለው እሱ ሌላ ጣዖት ለማስረዳት ነው። ሲጀመር ሱዳ የሚለው ተቀይሮ ነው። አረብኛው ላይ ሰመድ ነው የሚለው ቀይረውት ነው። የድሮ ኮፒዎች ላይ የአረብኛ ኮፒዎች ላይ ተፍሲር ኢብኑ ከሲር የድሮ ኮፒዎች ላይ ሰመድ ነው የሚለው። ሱዳ የሚለው በኋላ የመጣ ነው። ስለዚህ ቃል በቃል አላህ ይሄ ጣዖት መሆኑ ተገልጿል። ቃል በቃል በአረብኛው የምትፈልጉ እራሱ ተፍሲሩን በአረብኛው የምትፈልጉ ሰዎች በውስጥ ስር አናግሮ ይሰጣችኋለሁ። ቀጥሉ። የጻፈና ያጻፈ ድምጽ ይሰማል ጋይስ? ይሰማል አይደል? የድሮ ትክክለኛ ዘገባ አይደለም እያነሳ ያለው። ምናልባት እንደው ነው እንኳን ትክክለኛ ዘገባ የሚል ማስረጃ አይደለም። እንደው ልክ ነው እንኳን ቢባል ልክ ነው ብትል እንኳን ይህ ሰመድ የሚለው ትክክለኛ ዘገባ ነው እንኳን ብንል ሰመድ አረቦች መጀመሪያ የሚሉት ሁሉንም ትልቅ ነገር ነው ብሎ ያሰቡትን ነገር ሰመድ ብለው ይገልጹታል። የእነሱ ዘንድ በጃሂልያ እኮ አስጨርሰኝና ሀሳብን እኮ ትገልጻለች። ጣዖቱ ብቻ ነው ሰመድ የሚባለው ወይስ ማንኛውም ትልቅ ነገር? ትልቅ ለእነሱ ኃላፊነታቸውን የሚወጣላቸው ወይም ጉዳያቸው የሚፈጸምላቸውን ነገር ሰመድ ብለው ይገልጹታል። ማስረጃ እንደዛ ሚል እሺ፣ ይህን ማስረጃ ሰጥሃለሁ። ግን የቀደሙ እፎይ እያነሳ የነበረው ሀሳብ ቀድሜ የተዘጋጀሁትን ማንኛውም ትልቅ ነገር ሰመድ ይባላል የሚል ማስረጃ ስ አመጣልሃለሁ እኮ አመጣልሃል። ችግር እኮ ስጠኝሽ። እሺ፣ ማንኛውም ትልቅ ነገር ይባላል ነው ያለው ሰመድ። ምክንያቱም ሰመድ ማለት ድፍን ማለት ነው። እንደዛም ከሆነ ማስረጃ ያመጣልናል። እስኪያመጣ ድረስ ቀጥሉ እናንተ። እፎይ እያነሳ የነበረው ሀሳብ ስለነበር እፎይ እያነሳ የነበረው አላህ ሚስት ከሌለው እንዴት ልጅ ሊኖረው ይችላል?